ጤና ይስጥልን የኢትዮሪካ ሚዲያ ቤተሰቦቻችን እንደምን አላችሁ? ዛሬም በሀገር ውስጥና በዓለም አቀፍ ደረጃ ትኩረት የሳቡ አበይት መረጃዎችን ይዘንላችሁ ቀርበናል። በዛሬ ዝግጅታችን በአደባባይና በጎዳና ላይ የሚካሄድ የሃይማኖት ስብከት ይቁም ሲል የመቀሌ የሃይማኖት ተቋማት ጉባኤ ያስተላለፈውን አስቸኳይ ጥሪ እንመለከታለን። በሌላ በኩል የኦሞ ኩራዝ ቁጥር 2 ስኳር ፋብሪካ ያለበት የ341 ሚሊዮን ዶላር ብድር ለመክፈል እንደሚቸገር በኦሞ ኩራዝ 5 ፕሮጀክቶች ላይ የታየው ከፍተኛ የሀብት ብክነት ፓርላማው ያሳወቀው ዘገባ ዳሰናል። በተጨማሪም በማህበራዊ ትስስር ገጾች የሚሰራጩ የትንባው ማስታወቂያዎችን ለመከልከል የታቀደው አዲስ እርምጃ፣ በጎረቤት ሀገር በጎርፍ አደጋ የደረሰው የዜጎች ሞትና በሆርሙዝ ሰርጥ በአሜሪካ መርከብ ላይ ተተኮሰ ስለተባለው ሚሳኤል ሰበር መረጃዎችን ይዘን ቀርበናል። ተመልካቾቻችን ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እንጠይቃለን። አሁን ወደ አርዕስተ ዜናዎቹ እናልፋለን። አርዕስተ ዜና። የመቀሌ የሃይማኖት ተቋማት ጉባኤ ውሳኔ። በአደባባይና በጎዳና ላይ የሚካሄድ የሃይማኖት ስብከት ሰላምን እያወከ መሆኑን በአስቸኳይ እንዲቆም አሳሰበ። ተጨማሪ አለን። የስኳር ፋብሪካዎች የዕዳ ጫና። የኦሞ ኩራዝ ቁጥር 2 ስኳር ፋብሪካ ያለበት ውስብስብ ችግር ካልፈታ የ341 ሚሊዮን ዶላር ግንባታ ብድሩን ለመክፈል እንደሚቸገር ተገልጿል። መረጃውን እናደርሳችኋለን። ከፍተኛ የሀብት ብክነት። ለኦሞ ኩራዝ 5 የተገዙ 75 በመቶ የሚሆኑት ውድ ማሽነሪዎች ያለ መጠለያ ሜዳ ላይ በመበተናቸው ለዝገትና ብልሽት መጋለጣቸውን ፓርላማው አረጋገጠ። መረጃውን እናደርሳችኋለን። የትንባሆ ማስታወቂያዎች እገዳ። በዲጂታል አማራጮች የሚሰራጩ ጣዕም ያላቸው የትንባሆ ምርት ማስታወቂያዎችን ለመከልከል በፖሊሲ ደረጃ እየተሰራ መሆኑን የምግብና መድኃኒት ቁጥጥር ባለስልጣን አስታውቋል። ተጨማሪ ያለን። የጎርፍ አደጋ በኬንያ በተከሰተው የጎርፍ መጥለቅለቅና የመሬት መንሸራተት አደጋ ቢያንስ 18 ሰዎች ሕይወታቸውን አጡ። ተጨማሪውን ይዘናል። በሆርሙዝ ሰርጥ የተተኮሰው ሚሳኤል። ኢራን በሆርሙዝ ሰርጥ ለማለፍ በሞከረ የአሜሪካ ባህር ኃይል መርከብ ላይ 2 ሚሳኤሎችን መተኮሷ ተሰምቷል። ተጨማሪውን ይዘናል። በቀጥታ ወደ መረጃዎቹ እናልፋለን። አብራችሁን ቆዩ። በአደባባይና በጎዳና ላይ የሚካሄድ የሃይማኖት ስብከት ይቁም ሲል ጉባኤው ጠየቀ። የመቀሌ የሃይማኖት ተቋማት ጉባኤ ዛሬ ሰኞ ሚያዝያ 26 ቀን 2018 ዓ.ም በሰጠው ጋዜጣዊ መግለጫ በአደባባይና ጎዳና ላይ የሚካሄድ የሃይማኖት ስብከት እንዲቆም አሳስቧል። ጉባኤው በመቀሌ አደባባዮችና ጎዳናዎች ከተለመደው ባፈነገጠ መልኩ በድምጽ ማጉያ የተደገፈ የሃይማኖት ስብከቶች እየታዩ መሆኑን ጠቅሶ ተፈናቃዮች ቀያቸውን ለቀው በስቃይ ባሉበትና ህዝቡ በከባድ ችግር ውስጥ በተዘፈቀበት ሁኔታ በሃይማኖት ሽፋን ሰላም የሚያውኩ አካላት አደብ መግዛት እንዳለባቸው በአጽንኦት ገልጿል። ህዝብና ተሽከርካሪዎች በብዛት በሚንቀሳቀሱባቸው ቦታዎች ከህዝብ ፈቃድ ውጪ በድምጽ ማጉያ የሚካሄድ ስብከት መቆም እንዳለበትም ጉባኤው አሳስቧል። በተለያዩ አማኞች መኖሪያና የአምልኮ ቦታዎች ድንጋይ የመወርወር፣ በመጥፎ ቃላት የማንቋሻሽና አካልን የማጉደል ተግባራት እንዳሉና ይህንንም ከጅምሩ ስርዓት ማስያዝ እንደሚገባ አሳስቧል። ማንኛውም ሰው በሚከተለው ሃይማኖት ምክንያት ለስድብና አካል ጉዳት መዳረግ ሃይማኖትን የሚጻረር ተግባር መሆኑን አንዱ የሌላውን ክብርና እሴት ከሚጎዳ ስብከት መቆጠብ እንዳለበትና ህዝቡ ካለበት ተደራራቢ ፈተና አንጻር በሃይማኖት ሽፋን ሌላ መከራ መጋበዝ እንደማይገባ መክሯል። ይህ የሃይማኖት ተቋማት ጉባኤ የኦርቶዶክስ ተዋሕዶ፣ የእስልምና፣ የካቶሊክና የወንጌል አማኞች በጋራ ያቋቋሙት ነው። የኦሞ ኩራዝ ቁጥር 2 ስኳር ፋብሪካ ያሉበት ውስብስብ ችግሮች ካልተፈቱለት ለግንባታ የፈጀውን የ341.1 ሚሊዮን ዶላር ብድር ለመክፈል እንደሚቸገር ፓርላማው አሳሰበ። በተወካዮች ምክር ቤት የመንግስት ልማት ጉዳዮች ቋሚ ኮሚቴ የ2018 በጀት ዓመት የኦሞ ኩራዝ ቁጥር 1፣ 2 እና 3 የስኳር ፋብሪካዎችና የኦሞ ኩራዝ 5 ፋብሪካ ግንባታ ፕሮጀክትን ተመልክቶ የግብረ መልስ ሪፖርትን አሰናድቷል። በሪፖርቱ መሰረትም የኦሞ ኩራዝ ቁጥር 2 ስኳር ፋብሪካ የተገነባው በብድር በተወሰደ የ341.1 ሚሊዮን ዶላር ሲሆን በቀን ፋብሪካው የሚፈጨው የአገዳ መጠን 12000 ቶን ብቻ ነው። ይሁንና ልምድ ያላቸው ባለሙያዎች በመኖሪያ ቤት፣ በውሃ፣ በባንክና በኢንተርኔት አገልግሎት እጥረትና በጥቅማ ጥቅምና በደሞዝ ማነስ ምክንያት ፋብሪካውን ለቀው እየሄዱ በመሆኑ የሚጠበቅበትን ያህል እያመረተ እንዳልሆነም ሪፖርቱ ጠቅሷል። በተጨማሪም የፋይናንስ አቅርቦትና የግብአት አቅርቦት የመሳሰሉ ክፍተት ችግሮች አሉበትም ተብሏል። በመሆኑም ፋብሪካው ያለበትን የዕዳ ጫና ተወጥቶ ትርፋማ እንዲሆን የኢትዮጵያ ስኳር ኮርፖሬሽን እና የኢትዮጵያ ኢንቨስትመንት ሆልዲንግ የተጀመሩ የመስኖና የመብራት ኃይል የሰብስቴሽን ግንባታዎችን በፍጥነት እንዲያጠናቅቁም አሳስቧል።
የባለሙያዎች ፍልሰትን ለመግታት የበረሃ አበል፣ የደሞዝ ማሻሻያና መሰረታዊ አገልግሎቶችን ማለትም ውሃ፣ ባንክ፣ ኔትወርክ አገልግሎቶችን ማሟላትም ወሳኝ መሆኑን ቋሚ ኮሚቴው በሪፖርቱ አመላክቷል። የኦሞ ኩራት ቁጥር 5 ስኳር ፋብሪካ የግንባታ ፕሮጀክት ላይ ባደረገው የመስክ ምልከታም ከፍተኛ የሀብት ብክነት መመልከቱን ሪፖርቱ አክሏል። በዚህም ለፋብሪካው ተብለው የተገዙ 75 በመቶ የሚሆኑ ውድ ማሽነሪዎች ያለምንም መጠለያ በሜዳ ላይ ተበትነው እንደሚገኙ ቋሚ ኮሚቴው ተመልክቻለሁ ብሏል። በዚህ ምክንያት ከፍተኛ ወጪ ወጥቶባቸው የተገዙ ማሽነሪዎች የዝገትና የብልሽት አደጋ እንደተጋረጠባቸውን በሪፖርቱ መረጋገጡን ተመልክተናል። ፕሮጀክቱ ተገቢ የሆነ የቴክኒክና የኢኮኖሚ አዋጭነት ጥናት ሳይከተል መጀመሩን የጠቀሰው ሪፖርቱ አሁን ላይ የግንባታ ሂደቱ ሙሉ በሙሉ ተቋርጧል ሲልም አስረድቷል። የፕሮጀክቱ የቀጣይ ዕጣ ፈንታን ለመወሰን ደግሞ ተገቢው የቴክኒክ ምርመራ ለማድረግ የዘርፉ ባለሙያዎች ያሉበት ቡድን በማቋቋም በሜዳ ላይ የሚገኙ ማሽነሪዎች አሁን ላይ ያላቸውን የቴክኒክ ብቃትና የጉዳት መጠን በዝርዝር እንዲጠና አሳስቧል። የፋብሪካውን የአዋጭነት ክለሳ በማካሄድም ፕሮጀክቱን አሁን ባለበት ሁኔታ ማስቀጠል ያለውን ሀገራዊ ፋይዳም እንዲጠና አክሏል። በማህበራዊ ትስስር ገጾች የሚሰራጩ ጣዕም ያላቸው የትንባሆ ምርት ማስታወቂያዎችን ለመከልከል እየተሰራ እንደሆነ ተገለጸ። በኢትዮጵያ በማህበራዊ ትስስር ገጾች የሚሰራጩ ጣዕም ያላቸው የትንባሆ ምርት ማስታወቂያዎችን ለማስቀረት እየተሰራ እንደሆነ የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን አስታውቋል። ተቋሙ ይህንን የገለጸው ለኒኮቲን እና ለትንባሆ ሱሰኝነት አጋላጭ የሆኑ ስልቶችን እናጋልጥ በሚል መሪ ቃል በየዓመቱ ግንቦት 23 ቀን የሚከበረውን ዓለም አቀፍ ከትንባሆ ነፃ ቀን ምክንያት በማድረግ ባስተላለፈው መልእክት ነው። የባለስልጣኑ የናርኮቲክ የሳይትሮትሮፒክ እና ትንባሆ ቁጥጥር ዴስክ ኃላፊ አቶ ቶሎሳ ገመዳ የትንባሆ ኢንዱስትሪውን ሱሰኝነትን ለመጨመር የሚጠበቅባቸው እንደ ሰው ሰራሽ ኒኮቲን ያሉ ስልቶችን ለማጋለጥ በትኩረት ይሰራል ሲሉም ተናግረዋል። እነዚህ ምርቶች እንደ አዲስ ፈጠራ ወይንም ጉዳታቸው እንደቀነሰ ተደርጎ ቢቀርቡም ዋነኛው ዓላማቸው ግን ሱሰኝነትን ማስፋፋት እንደሆነም ኃላፊው ጠቁመዋል። ጣዕም ያላቸው የትንባሆ ምርቶችና ማስታወቂያዎቻቸውንም በሁሉም የመገናኛ ዘዴዎች በተለይ በዲጂታል አማራጮች መከልከል የፖሊሲ እርምጃ ዋነኛ ግብ መሆኑንም ተናግረዋል። የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን በበኩሉ ትንባሆ ተጠቃሚውን ሆነ በተዘዋዋሪ ለጭሱ የሚጋለጡ ማህበረሰብን ለመጠበቅ የግንዛቤ ፈጠራና የህግ ማስከበር ስራዎችን እያከናወነ መሆኑን ገልጿል። የባለስልጣኑ የጤና ነክ ተቋማት ቁጥጥር ዳይሬክተር አቶ እስጢፋኖስ ጌታቸው ትንባሆ ዘርፈ ብዙ ቀውስ ያለውና ከየትኛው ምርት በላይ በሀገር ላይ ጉዳት የሚያደርስ በመሆኑ ጥብቅ ቁጥጥር ያስፈልጋል ብለዋል። የትንባሆ አጠቃቀም ለልብና የደም ዝውውር፣ ለመተንፈሻ አካላትና ለስኳር በሽታ ከማጋለጡም ባለፈ ከ20 በላይ ለሚሆኑ የካንሰር አይነቶች ዋነኛ መንስኤ መሆኑም ይታወቃል። ችግሩን ለመፍታትም ኢትዮጵያ በ2011 ዓ.ም ጥብቅ ድንጋጌዎችን የያዘ የትንባሆ ቁጥጥር አዋጅ ማውጣቷ ይታወሳል። ከውጭ በተሰማ ሰበር መረጃ በኬንያ በተከሰተ የጎርፍ መጥለቅለቅ እና የመሬት መንሸራተት አደጋ ቢያንስ 18 ሰዎች ህይወት አለፈ። በኬንያ በተለያዩ አካባቢዎች በጣለው ከባድ ዝናብ ምክንያት በተከሰተ የጎርፍ መጥለቅለቅ እና የመሬት መንሸራተት አደጋ ቢያንስ 18 ሰዎች ህይወታቸውን ማጣታቸውን አልጀዚራ ዘግቧል። የአገሪቱ ፖሊስ ትላንት እሁድ ባወጣው መግለጫ በአገሪቱ ማዕከላዊ እና ምስራቃዊ ክፍሎች በሚገኙት ታራካኒቲ፣ ኤልጎይ፣ ማራኩዌት እና ኪአምቡ በተባሉ ግዛቶች የመሬት መንሸራተት አደጋዎች መመዝገባቸውን አስታውቋል። በዚህም ክስተት የ18 ሰዎች ህይወት ማለፉን ያረጋገጠው ፖሊስ አሁን አስቸጋሪውን የአየር ሁኔታ የቀጠለ በመሆኑ ህዝቡ አስፈላጊውን ጥንቃቄ እንዲያደርግም አሳስቧል ሲል ዘገባው አመላክቷል። የምስራቅ አፍሪካዊቷ ሀገር በአሁኑ ወቅት ከመጋቢት እስከ ግንቦት ወር የሚዘልቀውን ወቅታዊ ዝናብ እያስተናገደች ሲሆን ዝናቡ አብዛኛውን ጊዜ በግንቦት ወር የመጀመሪያ አጋማሽ ላይ እንደሚጠነክርም ይታወቃል። ይሁን እንጂ የዘርፉ ባለሙያዎች የሰው ልጆች በፈጠረው የአየር ንብረት ለውጥ ምክንያት በኬንያ እና በሌሎች የምስራቅ አፍሪካ ሀገራት የሚታዩ የአየር ሁኔታዎች ይበልጥ እየተባባሱ መምጣታቸውን ለረጅም ጊዜ ሲያስጠነቅቁ ቆይተዋል። ባለፈው መጋቢት ወር በኬንያ በተለያዩ አካባቢዎች በጣለው ከባድ ዝናብ ሳቢያ በተከሰተ የጎርፍ አደጋ ከ40 በላይ ሰዎች መሞታቸው ይታወሳል። በወቅቱ የሀገሪቱ ፖሊስ እንደገለጸው ከ26 በላይ የሚሆኑ ሰዎች ህይወት ያለፈው በዋና ከተማዋ ናይሮቢ ነው። ወንዞች ሞልተው በፍሳሻቸው የተከሰተው ጎርፍ ዝቅተኛ ቦታዎችን በማጥለቅለቅ ቤቶችን አፈራርሷል፣ ተሽከርካሪዎችም ጠራርጎ ወስዷል ሲልም በወቅቱ ማስታወቁ ይታወሳል። በመጨረሻም ኢራን በሆርሙዝ ሰርጥ በኩል ለማለፍ በሞከረ የአሜሪካ ባህር ኃይል መርከብ ላይ 2 ሚሳኤሎችን መተኮሷ ተሰማ። የኢራን ወታደራዊ ኃይል በሆርሙዝ ሰርጥ በኩል ለማለፍ በሞከረ የአሜሪካ ባህር ኃይል መርከብ ላይ 2 ሚሳኤሎችን መተኮሱን ሮይተርስ የኢራን መገናኛ ብዙሃንን ጠቅሶ ዘግቧል። በከፊል የመንግስት የዜና ወኪል የሆነው ፋርስ እንደዘገበው መርከቡ በኢስላማዊት ሪፐብሊክ ኢራን የባህር ኃይል የተሰጠውን ማስጠንቀቂያ ባለመቀበሉ የሚሳኤል ጥቃት ኢላማ ሆኗል ብሏል። ተቋሙ የአካባቢውን ምንጮች በመጥቀስም መርከቡ
መርከቡ መመታቱንና ጉዞውን መቀጠል ባለመቻሉ አካባቢውን ጥሎ እንዲሄድ ተገዷል ሲልም ዘግቧል። ይሁን እንጂ በኢራን ተፈጸመ ስለተባለው የዚህ ሚሳኤል ጥቃት እስካሁን ከአሜሪካ በኩል የተሰጠ ማረጋገጫ ሆነ አስተያየት የለም። ቀደም ብሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ ጦር የንግድ መርከቦች በሰርጡ በኩል እንዲያልፉ እንደሚያጅብና ለማንኛውም ጣልቃ ገብነት በኃይል ምላሽ እንደሚሰጥ ተናግረው ነበር። ፕሬዝዳንት ትራምፕ አክለውም አሜሪካ በሆርሙዝ ሰርጥ ማለፍ ተስኗቸው የቆሙ መርከቦችን ለመምራት የሚረዳውን የነጻ ፕሮጀክት ወይንም ፕሮጀክት ፍሪደም ሰኞ ሚያዝያ 26 ቀን 2018 ዓ.ም እንደምትጀምር ገልጸው ነበር። መረጃዎቻችን አብቅተናል። በደህና ቆዩን።